አለን እንኖራለን ገና የሸዋ አንድነት ጥቅሙ ለትግሉ ለማህበረሰቡ አጠቃላይ ላለው ለትግሉ ለአማራ ትግል መቋጫ እስከሆነ ድረስ የሸዋ አንድነት እንድምታው ምን ነበር? ቢያንስ እንደምታውቁት የሸዋ አንድነት ለ17 ጊዜ ከዛም በላይ ተሞክሯል። በተለያዩ አመራሮች፣ በተለያዩ ሃይማኖት አባቶች፣ በጣም ትላልቅ ፖለቲከኞች ገብተውበት 17 ጊዜ በላይ ተሞክሯል። የሸዋ አንድነት ሁለቱን እዞች አንድ ለማድረግ ማለት ነው። ግን የሸዋ አንድነት ጊዜው ፈቅዶ ትግሉ ራሱን ወደፊት አስፈንጥሮ ሄዶ ከምን ጊዜውም በላይ ይህ ኃይል አንድ መሆን እንዳለበት ስለታመነ ጎጃም፣ ጎንደር፣ ወሎ አንድ ከመሆኑ በፊት የሸዋ አንድነት አንድ ሆኗልና ለዚህም ብዙ ዋጋ ብዙ መስዋዕትነት ተከፍሎበታል። እውነት ለመናገር ፎር ዳይሬክሽን አራቱም አቅጣጫ ጠላት በሚመስል መልኩ ብዙ ጣውረድ ብዙ መከራ ታይቶበት ነው የሸዋ አንድነት የመጣው ማለት ነው። ስለዚህ ይሄ ትውልድ በሱ ታሪክ ውስጥ ሸዋ አንድ በመሆኑ ሊኮራ ይገባል። የትግላችን መሰረት የትግላችን ምሰሶ ሸዋ ስለሆነ ማለት ነው። የሸዋ አንድነት ይሄን ያህል ከሆነ የሸዋ አንድነት የገጠመው ተግዳሮት ምን ነበረ? እውነት ለመናገር ሸዋ አንድ እንዳይሆን ብዙ ስራዎች ሲሰሩ ነበር። በጣም በርካታ ስራዎች ከውጭም ከውስጥም ማለት ነው። ይህን ሁሉ ነገር ታልፎ ምናልባትም በርካታ አንድ ላይ ያደርጉ የሚችሉ ነገሮች ነበሩ በመሃል ማለት ነው። ያ ሁሉ ነገር ተረስቶ የሚቀድመው ትግል ነው፣ የሚቀድመው ህዝብ ነው። ይህ ሰራዊት አንድ ላይ ሆኖ ምናልባትም ቅድም ወንድሜ እንደገለጸው የመጀመሪያውን የ4 ኪሎ በር ከፍቶ የሚገባው ይህ ሰራዊት እስከሆነ ድረስ ትግሉ ስለፈቀደ አንድ መሆን አለብን ተብሎ ዛሬ ሸዋ ጠቅላይ ግዛት አሳምነው ዕዝ በግዙፍ ጦሮች በግዙፍ ጦሮች በብዙ ግዳጅ መከራዎች ያለፈ ሰራዊት ይዞ አንድ ሆኗል ማለት ነው። ስለዚህ ይህ እንዳይሆን ብዙ ተግዳሮቶች ነበሩ። ያ ሁሉ ተግዳሮቶች አልፎ ዛሬ አንድ ሆነናል። ከዚህ በኋላ እስከ ሸዋ አንድነት ምን ይጠበቃል? ትናንት በየአካባቢያችን ተነጣጥለን ከቲም ተነስተን እዝ ሆነን በየአካባቢው ብዙ ግዳጆችን ስንፈጽም ብዙ ጀግንነቶችን ስንፈጽም ነበር። ዛሬ ግን ከሰመን የሚያህል ግዙፍ ጦር፣ አጼ አምደ ጽዮን የሚያህል ግዙፍ ኮር፣ መሐመድ ቢሆነ የሚያህል ግዙፍ ኮር፣ አጼ ዘርዓ ያዕቆብ የሚያህል ግዙፍ ጦር፣ አራት በጣም ትላልቅ ኮሮች ያለው 19 እሳት የላሱ ክፍለ ጦሮች ያለው አንድ ሸዋን የሚመስል ትግሉን የዋጀ ለአማራ ትግል ቀደምት ሆኖ የመጀመሪያውን ጥይትም ተኩሶ ዛሬም የመጀመሪያውን የ4 ኪሎ አጋንንት ለማስወጣት እየጣረ ያለ ብዙ ጦር ያለበት የሸዋ ምድር ነው ማለት ነው። ስለዚህ ሸዋ አንድ ከሆነ ቀጣይ ምን ይጠበቃሉ ማለት ነው? እነዚህ ክፍለ ጦሮች እነዚህ ኮሮች ተንቀሳቅሰው በአንድ ሰዓት በአንድ ልብ ግዳጅ የሚፈጽሙበት ሁኔታ ይፈጠራል ማለት ነው። ከዚህ በኋላ አንድ ስንሆን ጠላቶቻችን ይፈራሉ። አንድ ስንሆን የማድረግ ብቃታችን ይጨምራል። ትናንት ብዙ ተጋድሎ ብዙ ጀግንነት ተነጣጥለን ሰርተናል አይደለ? አንድ ስንሆን ደግሞ በብዙ የግዳጅ ቀጠና በብዙ ሁኔታ ውስጥ ሆነን ብዙ ጀግንነት እንፈጥራለን ማለት ነው፣ እንሰራለን ማለት ነው። ስለዚህ በዚህ አንፃር ከሰምኮር ትልቁን ኃላፊነት ወስዶ ጠላትን እስካሁን ሲመክት ቆይቷል። ቀጣይም ከአጎራባሾች ካሉ ኮሮች ጋር በመሆን ብዙ ስራ ይሰራል ማለት ነው። ይህ ሲሰራ ወታደራዊና ፖለቲካዊ ነገሮች ምን መምሰል አለባቸው? ከዚህ በኋላ ምናልባትም ሰራዊታችን ምንድነው መሆን ያለበት? ከዚህ በኋላ ፖለቲካ ክንፉ ምንድነው መሆን ያለበት? ከዚህ በኋላ ትናንት እንደነበረው ፖለቲከኛው የራሱን የፖለቲካ ስራ የፖለቲካ ጽርጸት ይሰራል። ሰራዊታችን ከዚህ ቀደም እንደነበረው በየአካባቢው በየቀበሌው ባለትዳር ሲያስታርቅ
መሬት የሆነ ነገር ሲያደርግ አይኖርም ማለት ነው። ሰራዊታችን ምንድነው ከዚህ በኋላ የሚሰራው? ውጊያና ውጊያ ብቻ ይሆናል ማለት ነው። ሰራዊታችን ውጊያና ውጊያ ብቻ ይሆናል። ይሄንንም ለማድረግ ወታደራዊ ዶክትሪን እያሰለጠን እያበቃን ምናልባትም ነገ ከአሁኗ ሰቀንድም ጀምረን የብልጽግናን ሰራዊት አሸንፈን አሽመድምደን ጥለን ቀብረን ይህ ሰራዊት ነው ነገ ፕሮፌሽን ሰራዊት ሆኖ የሚቀጥለው። ይህ ሰራዊት ደግሞ ፕሮፌሽን ሆኖ እንዲቀጥል ምን መሆን አለበት? ወታደራዊ ዶክትሪን መማር አለበት፣ መሰልጠን አለበት፣ መብቃት አለበት። በአራት ዓመት ውስጥ በ3 ዓመት ውስጥ የትግል ሁኔታ ውስጥ ያገኘው እምቅ እውቀት የውጊያ አቅም አለ። ይሄንን ደግሞ በወታደራዊ ዶክትሪን አሰልጥነን አብቅተን ነገ የተሻለ ፕሮፌሽን የሆነ ሰራዊት እንገነባለን ማለት ነው። የተሻለ ወጥ የሆነ መፈጸም የሚችል በአንድ ሰዓት መነሳት የሚችል በአንድ ሰዓት ግዳጆችን ተወርቶ መመለስ የሚችል ጠላትን መደምሰስ የሚችል ኃይል እንገነባለን ማለት ነው። ከዚህ በኋላ ትልቁ ስራችን የሚሆነው የኃይል ግንባታ፣ የውጊያ ማሻሻል፣ የውጊያ ብቃት ይሆናል ማለት ነው። እነዚህ ስራዎች ነው የምንሰራ ከዚህ በኋላ። ስለዚህ ከሰንኮር ዛሬ እንድንገናኝ የፈለግነው ቢያንስ እንደዚህ ሰብሰብ ብለን እንድንጫወት እንድነጋገር ነው። ሌላ ነገር ወይም ሌላ አጀንዳ ይዘን አልመጣንም ዛሬ ማለት ነው። ቢያንስ ይሄን ሁሉ ሰዓት የተለያየ ቦታ ብንሆን ኖሮ አናገኘውም ነበር አይደል? ቢያንስ ልጆቻችን ናቸው። ነገ ብዙ ግዳጅ፣ ብዙ ተግዳሮት፣ ብዙ ፈተናዎች ይጠብቁናል ከፊት። እነሱን የምናልፈው ግን አብረን ተጫውተን ተሳስቀን ተማምረን ነው። ልክ ከዚህ በፊት እንደነበረው ታውቃላችሁ ብዙ ነገሮችን አሳልፈናል በሸዋ ምድር ማለት ነው። ያ ነገር ዛሬ ላይ አክትሞ ደስ በሚል በወንድማዊነት በመከባበር የኛ ትላልቅ አመራሮች እናንተም በዚህ ታሪክ ተቋዳሽ በመሆናችሁ በጣም ደስታ ሊሰማችሁ ይገባል። የአንድነቱ አንድ ምሰሶ ናችሁ እናንተም ማለት ነው። ቢያንስ ይሄን ሁሉ ኪሎ ሜትር ተነስታችሁ መታችሁ አንድነቱ በዚህ ቦታ ላይ ተበስሮ አልቆ ደስ ብሎ ጨርሰን ሁሉ ነገር መግለጫ ተሰጥቶ ከዚህ በኋላ ምንድነው የሚጠበቅብን ማለት ነው? ወታደራዊ ዶክትሪን መሰልጠን፣ መብቃት፣ የተሻለ ግዳጅ አፈጻጸም መፈጸም ነው ከዚህ በኋላ የሚጠበቀው። ትናንት የምናደርገውን ውጊያ ምናልባት ዛሬ ላናረግ እንችላለን። ትናንት ያደረግነውን ትናንት ያለፍንበትን ውጊያ ዛሬ ላናረግ እንችላለን። በተለየ የውጊያ ጥበብ በትንሽ መስዋዕትነት ትልቅ ድል የምናመጣበትን ግዳጅ እንፈጽማለን ከዚህ በኋላ ማለት ነው። ምናልባትም ትናንት በወኔ ትናንት በጀግንነት ትናንት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን በማሰብ የነሱን አደራ በመቀበል ብዙ ግዳጆችን ፈጽመናል። ጠላት በሸዋ ምድር ለየት ያለ ኃይል ነው ያሰለፈው። ግን እንደ አቦ ሸማኔ የሚወረወሩ እንደ ተርብ የሚናደፉት የሸዋ ልጆች አቁመውታል፣ ገተውታል እስካሁን ማለት ነው። ከዚህ የተሻለ ትናንት ጠላት በሚመጣበት አቅጣጫ ብቻ ሄደን የመከላከል ቁመና ነበር አይደል ስናደርግ የነበረው። ከዚህ በኋላ ግን ጠላት ያለበት ቀጠና ድረስ በመሄድ በተለያየ የከተማ ውጊያ፣ በተለያየ የወታደራዊ ብቃትና ጥበብ፣ በተለያየ የወታደራዊ ክህሎት በመማር በመሰልጠን በመብቃት ከዚህ በኋላ ውጊያውን እንቀይረዋለን። ውጊያውን ከዚህ በኋላ እንደምናደርገው እንቀይረዋለን። በራሱ ሌላ ነው የምናደርገው ውጊያውን ማለት ነው። ለዚህ ምን ይጠይቃል? አብሮነት፣ መግባባት፣ መከባበር፣ መሪዎቻችን እንዳይምብሬን መጠበቅ ያስፈልጋል ማለት ነው። ለምን የተሻለ ነገ ግዳጅን ለመፈጸም። ስለዚህ ዛሬ ትናንት ያረጋችሁትን ከአርበኛ ኢሳያስ ጋር እያወራን ቁሙ እንኳን ስትባሉ ማትቆሙ ልጆች አያችሁ። በቃ ውስጣችሁ ያለ ሞራል፣ ውስጣችሁ ያለ ጀግንነት፣ ውስጣችሁ ያለ ብቃት ነገ ደግሞ በወታደራዊ ዶክትሪን በስልጠና ዳብሮ ወደፊት ስንሄድ ምን አይነት ግዳጅ እንደምንፈጽም አስባችሁታል? ከዚህ የተሻለ ግዳጅ ነገ እንፈጽማለን። ገና ወጣቶች ናችሁ፣ ገና ህፃን ልጆች ናችሁ። እውነት ለመናገር እዚህ ውስጥ ዛሬ ትምህርት ቤት ቁጭ ብሎ መማር የነበረበት ትውልድ ነው። ይሄ ትውልድ ግን ጠላቶቻችን ሊያስቀምጡን ስላልቻሉ ነው ሁሉም ነፍጥ አንስቶ ወደዚህ የገባው ማለት ነው። የአማራ በደል፣ የአማራ ሰቆቃ፣ የአማራ ችግር ስለበዛ ሁሉም እንጂ ዛሬ ሁላችን በሆነ ቦታ ቁጭ ብለን መማር ያለበት እየተማረ ማረስ ያለበት እያረሰ መነገድ ያለበት እየነገደ ነበር መቀመጥ የነበረበት አይደል? ጠላቶቻችን ግን ያን አልፈቀዱልንም። ኢቭን እንድንጠፋ ነው የተፈረደው።
ስለዚህ እኛ ነፍጥ ያነሳነው ለምንድን ነው? አንጠፋም ብለን ሌላ ነገር አይደለም። መቼም አንድ ግቢ ውስጥ አባወራ እየኖረ ጠላት ዙሪያውን ከቦ ሊያጠፋ ሲመጣ ምንድነው ትከላከላለህ አይደል? ያን ነው እያደረግን ያለው። ስለዚህ መከላከሉ ወደ ምን ቀይረዋለን? ከሆነ ወደ መልሶ ማጥቃት እንቀይረዋለን ማለት ነው። ስለዚህ በዛ ልክ ነው። በጣም እንወዳችኋለን፣ በጣም እናከብራችኋለን። እንደዚህ ተገናኝተን ዛሬ በማውራታችን በጣም ደስተኛ ነኝ። ከልብ አመሰግናለሁ። ዛሬ እንግዲህ